ስለምንድን ነው ማውራት ያለብን? ስለ ኑሮ ውድነት፣ በርካታ ሰዎችን እያስጨነቀ ስላለው በየጊዜው ስለሚጨምረው የኑሮ ውድነት፣ ወይስ ቲክቶክ፣ ፌስቡክ፣ ዩቲዩብ ላይ ስለሚሰዳደቡ ሰዎች፣ እገሌና እገሌ እንደዚህ ስለተባባሉት ሰዎች፣ ወይስ በየጊዜው እየጨመረ ህዝቡን ስላስጨነቀው የቤንዚል ወይም የነዳጅ ጉዳይ፣ ወይስ በተለያዩ ቦታዎች ላይ በግለሰቦች በቡድን ስለሚፈጸመው እጅግ ዘግናኝ ለጆሮ ላይን ስለሚቀፈው ግድያ? ስለየቱ ጉዳይ ነው ኢትዮጵያውያን አሁን በጋራ መምከር ያለብን? የትኛው ይመስላችኋል? ማውራት መነጋገር ያለብንን ጉዳዮች ትተን በማይመለከቱን ጉዳዮች ላይ በይደር ብናቆያቸው ምንም በማይፈጥሩ ጉዳዮች ላይ አቅም፣ ጉልበታችንን፣ ጊዜያችንን፣ ገንዘባችንን እያወጣን ይመስለኛል። ስለምን እናወራ? የሚወራ የሚነገር ያመመን የብዙ ሰዎች ጭንቅ የሆነ መሰረታዊ ጉዳይ ጠፍቶ ነው? ኑሯችን መውጣት መግባታችን ትክክል ነው? ስለሱ ማውራት፣ መምከር፣ ሐሳብ መለዋወጥ፣ የመፍትሄ ሐሳብ ማቅረብ የለብንም? እስቲ ስለምን እናወራ? ለምንስ ስለማይረቡ ነገሮች እየመከርን እያወራን እየተሰዳደብን ሐሳብ እየተለዋወጥን እየተዘላለፍን ጊዜያችንን እናባክናለን? ስለምንስ ስለሚመለከቱን ጉዳዮች ችላ እንላለን? እስቲ ሐሳብና አስተያየታችሁን በኮሜንት ላይ አስፍሩልን።